የኢትዮጵያን ጠላቶች እንደ ቅማል እናራግፋለን የሚለው ንግግር ዋናው ቅማልማ ዋናው አገር ሻጭና ዋናው አገር አፍራሽ እርስዎ ነዎትና ከእርስዎ ይጀመር ብለን ለመናገር ሳንጀምር ሻዕቢያ ከአስመራ እኔ ያለሁ በማለት የኢትዮጵያ ቅማልነቱን እወቁልኝ ብሎ ብቅ ብሏል። ነገሩ የቅደም ተከተል ጉዳይ ካልሆነ በቀር ሁለታችሁም ለኢትዮጵያ ያው ናችሁ ብሎ መነሳት ትክክለኛ ትንታኔ ነው። ሻዕቢያ የሚፈልጋትን ኢትዮጵያን ከአብይ አህመድ ጋር ሆኖ አዋልዷታል። እናም የኢትዮጵያ አንድነትና ሰላም እንዲሁም ልማትና መረጋጋት ቅማሎች 4 ኪሎም አዲሃሎም ያሉት ጠቅላይ ሚኒስትሩና ፕሬዝዳንቱ ናቸው የሚለው ገለጻ ልክ ነው። እናም አዲስ አበባና አስመራ ያሉት ብልጽግናና ሻዕቢያ ናቸው የኢትዮጵያ ቅማሎች፣ መራገፍም የሚገባቸው እነሱ ናቸው ብሎም መደምደም መሳሳት አይደለም። እንዳም ሆኖ ይህ ለከት የለሹ የጠቅላይ ሚኒስትሩ አንደበት ያመጣው ለጆሮም የሚቀፍ ቃል ተራ ቃል አይደለም። ሰውን እንደ ቅማል ባሉ ነገሮች መሰየም የጄኖሳይድ እርምጃዎች ማጠናከሪያ ወይም መጀመሪያ መሆኑን ሕግና ታሪክ አስቀምጧል። አንድን ቡድን ወይም ማህበረሰብ ቅማል ብሎ የፈረጀ መሪ ያለው ናዚያዊ አካሄድ ከዚያ በኋላ ወታደሮቹም ሆኑ ደጋፊዎቹ የሚገድሉት ቅማልን እንጂ ሰውን እንደሆነ እንዳይረዱ ያደርጋል። ይህ የጄኖሳይድ ወንጀልን የፈጸሙ ገዢዎች ሁሉ ያደረጉት ነው። ሂትለር 6 ሚሊዮን ሕዝብ የፈጀው አንበጣዎች ብሎ አይሁዶችን ከፈረጀ በኋላ ነው። ከዚያ በኋላ በጋዝ ቻምበር ውስጥ የሚፈጭ ሁሉ ሰው ሳይሆን አንበጣ ነበር ለነሱ። የናዚ ደጋፊዎች አንድ ሰው በገደሉ ቁጥር አንድ አንበጣ አስወገድን ይሉ ነበር። ኢንተርሃሞይ በቆንጨራና በገጀራ የጨፈጨፋቸው ሩዋንዳውያን ስያሜያቸው በረሮ ነበር። አብይ አህመድም እንዲሁ ለማድረግ ቅማል ብለው መጥተዋል። እንዲያም ሆኖ ጠቅላይ ሚኒስትሩ ይህንን ሲያደርጉ የመጀመሪያቸው አይደለም። በ2015 በአማራ ሕዝብ ላይ ጦርነት ከማወጃቸው ጥቂት ወራት ቀድመው እንቁራሪት ብለው ፈርጀዋል። ያኔም ፖለቲካቸውን ጥላቻ የሸፈነባቸው ነገሩ የማይገባቸው ተደማሪዎች በሳቸው ዙሪያ እያሸበሸቡ ቢቀጥሉም እንቁራሪት ብለው የተናገሩት ከዚያ በኋላ ለሚፈጽሙት ዘመቻ መነሻ እንዲሆን ነበር። እንዲያም ሆኖ በዚያን ሰሞን የተናገሩት ያ ንግግራቸው የሚቀነሱ ሰዎችን ቁጥር እንደሚያበዛው የተረዱት ጠቅላይ ሚኒስትሩ ያንን የአማራን ሕዝብ እንደ እንቁራሪት የገለጹበትን ያንን ንግግራቸውን በሚዲያዎች ቀጥታ ስርጭት ከተላለፈ በኋላ እንዲቆረጥ አስደርገዋል። ኢትዮ ፎረም ግን ያንን ያስቆረጡትን ንግግር ለታሪክና ለሕግ ማስረጃ ይሆን ዘንድ አስቀርቶታል። ዛሬ ወደ እናንተ እናደርሰዋለን። ከዚያም በፊት እያንዳንዱን የትግራይ ተወላጅ ከታሪክና ከምድረገጽ ብቻ ሳይሆን ከህሊና የምናጥፋ ብለው ክተት ሰራዊት ከማለታቸው አስቀድሞ የተጠቀሙት የቀንጅብ የሚል ፍረጃን እንደነበር አይዘነጋም። ዳንኤል ክብረት የተባሉት ሌላኛው የወንጀል አንጎል የአብይ አህመድ ጆሴፍ ጉብልስ ደግሞ ይህንን ጭራቅ ሲሉ ጨምረውበታል። እነ ኢቲቪ እነ ኢሳት እነ ፋና በደስታ ሲደልቁትና ሲያስተጋቡት የነበረው የዚያ ሰሞን ጸረ ሰው ተግባር በቀጠለበት ወቅት እንደ ሜታ ያሉ ኩባንያዎች በአንጻሩ የአብይ አህመድን የፍጅት ጥሪዎች ከፌስቡክ ላይ ያስወግዱ ነበር። ፌስቡክ ያነሳውንና እልቂት ጠሪ ልጥፍ ብሎ ያስወገደውን የአብይ አህመድን ጽሑፍ እናስታውሳችኋለን። የጠቅላይ ሚኒስትሩና ሹሞቻቸው ብቻ ሳይሆን የዘመኑ የሚዲያ ጋፋሪዎች ሁሉ በዚያ ዘመቻ ላይ የነበራቸው ሚና እንደ ኒው ላይንስ ኢንስቲትዩት ባሉ ገለልተኛ ተቋማት የጄኖሳይድ ተግባር ተብሎ በጥናት ተረጋግጧል። ሰሞኑንም በአሜሪካ ኮንግረስ ይኸው የብልጽግና መንግስት የጄኖሳይድ ወንጀል አጀንዳ ሆኖ ቀርቧል። ይህ በኢትዮጵያ ታሪክ የመጀመሪያው ነው። የአገሪቱ መንግስት በአገሪቱ ሕዝብ ላይ ጄኖሳይድ ወንጀል ፈጽሟል ተብሎ በዓለም አቀፍ ተቋማት ሚዲያዎችና በአሜሪካ ምክር ቤቶችም ተመክሮም ተነስቶም አያውቅ። በአብይ አህመድ ዘመን ግን ይህ ሆኗል። አሁን ደግሞ ገድሎ ያረካው ሰውን በቀንጅብና እንቁራሪት ጭራቅን መስሎ በማንነቱና በመጣበት አካባቢ ወንጅሎ የፈጀው የብልጽግና አእምሮ በቀጣይ የሚገድላቸውን ቅማል ናቸው ብሏል። እንዲህ ያለውን የዘር ማጥፋት ጥሪ ሌሎች አምባገነን መሪዎች አድርገውት ነበር። መጨረሻቸው ግን መገደል ወይም መሰቀል አለያም በእስር ቤት መማቀቅ ሆኗል። በዚህ ሳምንታዊ የአምባገነን መዘክራችን ላይ የአብይ አህመድና ጋሻ ጃግሬዎቻቸውን አዲስ የዘር ማጥፋት ጥሪን ከቀደሙት ከነሱ ንግግሮችና ከታሪክ እንዲሁም በመሰል መንገድ ከሄዱ መሪዎች ጣፈንታ ጋር እናነጻጽረዋለን። እንቁራሪት ተብሎ ሲገደል እንደሚውለው የአማራ ክልል ሕዝብ የቀንጅብ ተብሎ እንደተፈረጀው የትግራይም ሕዝብ ሌላውም ቅማል እያራገፍን ነው በሚል እንዳይዘመትበት ነግበኔ እንባል ዘንድ ይህንን ጥንቅር አዘጋጅተናል። ከቶ ቅማል የተባለው ማን ነው? በእርግጥ ሻዕቢያ እኔን ነው ብሎ እንዳመጣው ነው ወይስ ሌላም አለ የሚለውንም መመልከት ይበጃል። የአብይ አህመድ አንደበት እንዲህ ባለ መልኩ ጭን መሃል ሳይቀር ይገባል።
መሰል ስድቦችን ደጋግመው ሲሳደቡ እንደ ተራና የተለመደ ነገር ተወስዶላቸው ዝም እየተባሉም ቀጥለዋል። ሰሞነኛው ንግግራቸው ግን እንደ ቅማል እናራግፋቸዋለን ብለው የተናገሩት ከአብይ የተለመዱ ስድቦች እንደ አንዱ የሚቆጠር ሳይሆን ከሳቸው የዘር ማጥፋት ጥሪዎች እንደ አንዱ የሚወሰድ ነው። ዓለም ያስተናገደቻቸው የጄኖሳይድ ወንጀሎች ሁሉ የሚጀምሩት አንድን ሊጠፋ የሚወሰንበትን ህዝብ በልዩ ልዩ እንስሳትና ተሳቢዎች በመሰየም ነው። ያንን ማህበረሰብ የሰው ፍጡር እንዳልሆነ አድርጎ መሳል ወይም ዲሁማናይዝ ማድረግ ቀዳሚው ነው። ይህንን የሚለው የተባበሩት መንግስታት ድርጅት ነው። በ2014 ፍሬምወርክ ኦፍ አናሊሲስ ፎር አትሮሲቲ ክራይምስ በሚል ጄኖሳይድን ለመከላከል ሲል ባወጣው ሰነድ ላይ የዘር ማጥፋት አሳሳቢ ምልክቶች የሰውን ልጅ ሰው እንዳልሆነ አድርጎ መግለጽ ወይም ዲሁማናይዝ ማድረግ አንዱ ነው ይላል። አንድን ህዝብ ወይም ቡድን እኛና እነሱ በሚል ክፍፍል ውስጥ እንዲገባ ከተደረገ በኋላ ተባይ፣ አረም፣ ሰይጣን፣ ካንሰር፣ ጥገኛ፣ ተውሳክ ወዘተ በሚል መሰየም የጄኖሳይድ ዋዜማዎች ጄኖሳይድ ዎርኒንግ ሳይንስ ሲል ይጠራዋል። እንዲህ ያለውን ነገር በጦርነት ወቅትም ወይም ጄኖሳይድ እየተፈጸመ ሊካሄድ እንደሚችልም ታይቷል። ናዚዎች ተይዘው ተንጠልጥለው እስኪሰቀሉ ድረስ የሚገድሏቸውን ሁሉ አንበጣ እንደሆኑ ነበር የሚያምኑት። ብልጽግናም ኑ ከታሪክና ከህሊና እናጥፋ ብሎ ውጊያ በሚያደርግበት ወቅት ነበር ጠቅላይ ሚኒስትሩ እነዚህን ካንሰሮች ለመቅበር መላ ኢትዮጵያ ህዝብ ያለህን ይዘህ ተነሳ ብለው የጻፉት። በዚህ ጊዜም የፌስቡክ ባለንብረት የሆነው ሜታ ኩባንያ የጠቅላይ ሚኒስትሩን ንግግር በህዝቦች መካከል ግጭት እንዲባባስ የሚያደርግ ነው በማለት ከገጻቸው ላይ ያስወገደባቸው። በዚህ ጊዜ ነበር የዓለም ሚዲያዎች ጠቅላይ ሚኒስትር አብይ በህዝባቸው መሃል ግጭት በመቀስቀስ ጽሑፋቸውን ፌስቡክ አነሳባቸው እያሉ የዘገቡት። የሜታ ኩባንያ ቃል አቀባይ ለቢቢሲ የተናገሩት ቃል በቃል ወደ አማርኛ ሲመለስ የኢትዮጵያው ጠቅላይ ሚኒስትር በፌስቡክ ላይ የጻፉትን ጽሑፍ አንስተነዋል። ምክንያቱም ግጭት ማባባስንና አመፅ ማስነሳትን አንፈቅድም ብለን የደነገግኑን ፖሊሲ ጥሰዋል ይላል። ለኢትዮጵያውያን የእርስ በርስ ግንኙነት ከአገራቸው ጠቅላይ ሚኒስትር በላይ አንድ የአሜሪካ ኮርፖሬሽን ሲጠነቀቅላቸው ይህንን ይመስላል። የአገሪቱ ጠቅላይ ሚኒስትር ግጭት ይጠራሉ፣ ፌስቡክ ደግሞ እየተከታተለ ያጠፋል። በነገራችን ላይ ብልጽግናዎች የማህበራዊ ሚዲያ ተቋማት ለሚገዙባቸው የሞራልና የስነ ልቦና ህግጋት እንኳን ግድ እንደሌላቸው በቅርቡ ዳንኤል ክብረት በሚመሩት የሚዲያ ጦር በኩል ያደረጉትን መመልከት በቂ ነው። ብልጽግና ከአንድ የፋኖ ታጣቂ ነበር ካለው ሰው የሞባይል ስልክ አገኘው አለ። በሞባይል ስልኩም ውስጥ አንድ ሰው እጁ በአሰቃቂ ሁኔታ ሲቆረጥ የሚያሳይ ቪዲዮ ተገኛልና እነ ዳንኤል በሚዲያ ሰራዊታቸው በኩል ለፌስቡክ ፍጆታ ዋሉት። ፌስቡክም እንዲህ ያለ ነውር ሊተላለፍብኝ አይገባም ብሎ ምስሉን ሲያግድባቸው በቴሌግራም ለቀቁት። ከዚያም ዳንኤል ክብረት በፌስቡክ ላይ መጥተው አሁንም የምንለቀው ቪዲዮ አለ ሲሉ በጽሁፍ ቃል ገቡ። ፌስቡክ ለሰው ልጆች ስነ ልቦናና ሞራል የተገባ አይደለም ብሎ የከለከለውን ብልጽግና ግን ይለጥፈዋል፣ ያደርገዋል። ፌስቡክ ይህንን ምስል ማየት ለኢትዮጵያውያን የሚገባ አይደለም ብሎ ሲያግድ፣ እነሱ ግን በቴሌግራም እንለቃለን ብለው ይቀሰቅሳሉ። አንድ የአሜሪካ ኩባንያ ለኢትዮጵያውያን አንድነትና ሞራል ሲል የጠቅላይ ሚኒስትሩን ፌስቡክ ፖስት ሲያነሳ ለህዝብ ስነ ልቦና ሲል የሚለጠፍን ቪዲዮ እንዳይሰራጭ ሲያግድ፣ የብልጽግና ሹማምንት ግን ህዝብን ማጋጨትና መውጋት ስራቸው ሆኖ የዘር ማጥፋት ፍረጃዎቻቸውንም ያሰራጫሉ። ለዚያም ነው ሰሞኑን እንደ ቅማል እናራግፋቸዋለን ለዚያውም አንድ ባንድ እያሉ ሲናገሩ የተደመጡት። ይህንን የዘር ማጥፋት ጥሪ ግን አሁን የጀመሩት አይደለም። ያኔ 95 የሚለው መንጋዊ ጥሪ በግብፅ ገንዘብ በሚደገፈው ኢሳት በኩል ከቀረበበት ጄኖሳይዳዊ ዘመቻ ጀምሮ ያኔ ደጋፊዎቻቸውና የአገዛዙ ባለስልጣናት ደጋግመው ሲያደርጉት የነበረ ነው። ለአብነት የአማራን ህዝብ እንቁራሪት ብለው የተሳደቡበትን እናስታውስ። በ2014 የአማራ ህዝብ በተለያዩ ከተሞች ሰላማዊ ሰልፎችን በማድረግ መንግስት የሚፈጽምበትን በደል እንዲያቆም የሚማጸንበት ወቅት ነበር። ያኔ በትክክል የአማራ ህዝብ ፍላጎቶችና የአብይ አማራ ጥገኛ ባህሪ ጎራውን የለየበት ወቅትም ነበር። የአብይ አማሮችን ከሳቸው ወገን እንዳሰለፉ ያወቁት ጠቅላይ ሚኒስትሩም በዚህ ወቅት ህዝቡን እንደ እንቁራሪት ብለው ጮሁበት። እኔ እያዋረዳችሁና እያንኳሰሳችሁኝ ክብር አልሰጣችሁም ብለውም በዚያ እስኪ አብይን የሚቃወም እጅ ያለው ያውጣ እያሉ ባፌዙበት የብልጽግና ጉባኤም ብለው በጠሩበት መድረክ ላይ ተናገሩ። ንግግራቸው በቀጥታ ስርጭት ላይ ከተላለፈ በኋላ ከሚዲያዎች እንዲቆረጥ ተደረገ። ኢትዮፎረም ግን አስቀርቶታል። ተቆርጦ የወጣውንና ዋናውን ንግግር ከተነገረበት አውድ ጋር አንድ ላይ አያይዘነዋል። እንደሚከተለው ተከታተሉት። ሌላው ግን ለራስ ስትል አማራ ሰላም አግኝተው ወደ ልማት እንዲሄድ ልጆቹ ግራውንድ ሆነው ማሰብ ልጁ ዝም ብሎ ወያውዬና የዩቱብ ጫወታ ትተው በሰከነ መንገድ በማሰብ እንዲሰሩ ማገዝ አለባቸው። አንድ ሰው በአንድ
ኩሬ አካባቢ ነው ቤቱ፣ መኖሪያ ቤቱ። አንድ አርሶ አደር ማታ ማታ ከዛ ኩሬ ውስጥ እንቁራሪት መከራውን ተብላለች። የጮኸች በጣም ይጮሁበታል። አይተኛም። ድምጿ ብዙ ነው። ሲነጋ ብዙ የለም። ለሊት ሲተኛ ደግሞ ጩኸታቸው መከራ እና ወደ ከተማ ወጣ ብሎ ለአንድ ሆቴል በየቀኑ 500 እንቁራሪት አቀርብልሃለሁ ትገዛኛለህ ወይ ይለዋል። ከተማውም ደስ አለው። እንደዚህ ስለማይገኝ ካለህም አምጣ ገዛለሁ ይለዋል። እሺ ብሎ ፎክሮ ያኛው ግለሰብ ወደ ሰፈሩ ሄዶ ቀኑን ሙሉ ሲያስስ 2 እንቁራሪት ብቻ ነበሩ። ፈልጎ አጣ። ወደ ሰውየው ጋር ሄዶ 2 ዴሊቨር ሲያደርግ እንዴ 500 ብለኸኝ የለም ወይ ይለዋል። ማታ ማታ ሲጮህ እኮ እሺ ይመስላል። ማታ ማታ ሲጮህ እሺ ይመስላል እንጂ ቀን የሉም አለና ጩኸቱን በጣም በልክ ማድረግ አስፈላጊ ነው። ማታ ማታ ሲጮህ ብዙ ይመስላል ተብሎ የተፌዘበት ሰልፍ እየወጣ እየጮኸ መብቱን የጠየቀው የአማራ ሕዝብ ነበር። እኔን ደመቀ እያዋረደኝ ክብር ልሰጠው አልችልም ሲሉም ያኔ እሳቸውን እያወገዘ ፎቶአቸውን እየዘቀዘቀና እየረጋገጠ በክልሉ ከተሞች የወጣውን የአማራ ክልልን ሕዝብ ላከብርህ አልችልም እያሉ ነበር። ጩኸታም ሲሉ የዘለፉትንም ልጆቹ መስከን ያልቻሉ ሆያ ሆዬ የሚል ወዘተ እያሉ ያፌዙበትንም ሕዝብ ዛሬ እንቁራሪት ብለውታልና እግረኛና ታንከኛ ድሮንና ዲሽቃ እያፈራረቁበት ነው። ይህ ከመሆኑ በፊት ግን ያንን ፌስቡክ ሳይቀር እያስወገደ ሊያረማቸው የሞከረበትን ዘመቻ እያካሄዱ ነበር። የትግራይን ሕዝብ ከታሪክና ከትዝታ እንዲሁም ከህሊና እናጥፋ የሚለውን ንግግር ያደረጉት ዳንኤል ክብረትም ለልጆቻችን ማስፈራሪያ ጭራቆች ናቸው፣ እንደዛ እያልን እንናገር ብለዋል። የአሜሪካ ስቴት ዲፓርትመንት ኤሊ ዌይዘል ጄኖሳይድ ኤንድ አትሮሲቲስ ፕሪቬንሽን አክት በማለት በ2018 ባወጣው የህግ ሰነድ ላይ መሪዎች አንድን ጠላት ያሉትን ህዝብ ወይም ቡድን ለመግለጽ የእንስሳትን ስም ሲጠቀሙ የጄኖሳይድ ማስጠንቀቂያ እየፈጸሙ ነው ወይም ኤርሊ ዋርኒንግ ኢንዲኬተርስ ሲል ይጠራዋል። ለዚያም ይመስላል ዳንኤል ክብረት እነዚህን ጭራቆች ትዝ እንዳይሉን እናጥፋ ሲል የአሜሪካ መንግስት በወቅቱ የጄኖሳይድ ጥሪ ነው እናስተባብል ሲል መግለጫ ወጣባቸው። በዚያው ሰሞን ነበር የአሜሪካ መንግስት የኢትዮጵያ ባለስልጣናት ወደ አገሬ እንዳይገቡ ብሎ ስም ዝርዝራቸውን ለኤምባሲ የላከው። ዳንኤል ክብረትም ወደ ስልጣን ከመምጣታቸው በፊት እንደ ውሃ ቀጂ ይመላለሱባት የነበረችውን አሜሪካ ረግጠዋት አያውቁም። ያንን ንግግር ከተናገሩ በኋላ ምናልባትም እንዳትመጣብኝ ከተባሉት ውስጥ አንዱ ሊሆኑ ይችላሉ። እነ ዳንኤልና አብይ አህመድ የኢትዮጵያ ህዝብ ቢተባበራቸው ኖሮ የአብይ አህመድ መንጋዎች አንድም የትግርኛ ተናጋሪ እንዳይተርፍ የማድረግ እቅዳቸውን በይፋ ለመተግበር ተንቀሳቅሰው ነበር። ለአገሪቱ ህዝብ ያቀረቡትም ጥሪ በእያንዳንዱ መንደርና ሰፈር ያለውን የትግርኛ ተናጋሪ ብቻ ሳይሆን በእንጀራ አባቱም የትግራይ ሰው የሆነን ሁሉ እየገደለ አስከሬን እንዲጥልላቸው ነበር። ይሁን እንጂ ይህንን ተግባር በወሳኝነት ያከናወነው የመንግስት መዋቅርና መንግስት ነበሩና የኢትዮጵያ ህዝብ እንደተመኙት በወገኖች ላይ ሲጨክን አልተገኘም። የብልጽግና ሹሞች አረም፣ ካንሰር፣ ጭራቅ፣ የቀንጅብ ያሉትን ህዝብ ትግራይ ገብተው ገድለው የቀረው በመድኃኒት እጦትና በረሃብ እንዳልቅ ለ2 ዓመት ዘግተውበታል። ከትግራይ ውጭ ያለውን ደግሞ አስረው ከስራ አባረው ገድለው በሌላው ኢትዮጵያዊ በጥርጣሬ እንዲታይ ቀስቅሰው አልበቃቸውም። በትግራይ ክልል ባንክም መብራትም ቴሌኮምም የዘጋው አገዛዝ ከትግራይ ውጭ ያሉትን ሰዎች በጠቅላላ ከአገር እንዳይወጡ አድርጎ የባንክ አካውንታቸውንም በጠቅላላ ዘጋ። የአንዳንድ ባለስልጣናት ሚስቶች የትውልድ ቦታቸው ትግራይ ስለሚል ጭምር የባንክ አካውንታቸው ተዘግቶ እንዲከፈት የተደረገው አብይ አህመድ ጋር አማላጅ ተልኮ እንደነበር ሲዘገብ እንደነበር አይዘነጋም። የአገዛዙ ሹማምንት የጥፋት ጥሪና ተፈጥሮ እንዲህ ያለ ነው። ዘንድሮ ቅማል የሚል የጄኖሳይድ ዘመቻ ይዘው ሲመጡም እስከዛሬ የቀንጅብና እንቁራሪት እያሉ በእንስሳትና በነፍሳት ሰይመው እንደገደሉት ሁሉ በቀጣይም ቅማል እያሉ የሚያራግፉት እንደሚኖር እወቁልን ብለዋል። ለዚህም ከዚህ ቀደም የፕሮፓጋንዳ ሎሌዎቻቸው 95 ለ5 እያሉ እንዳስተጋቡት ዘንድሮ ደግሞ 200 ሚሊዮን ለ2 ሚሊዮን 3 ሚሊዮን ለ130 ሚሊዮን የሚል ቋንቋ ጀምረዋል። በየዓመቱ ኢትዮጵያ 3 ሚሊዮን ሰው ገደማ ትጨምራለች። በየዓመቱ አንዳንድ ኤርትራ ትጨምራለች። በስተኛ የባህር በር ኢትዮጵያ መዘጋት አይገባትም። ህዝባችን አሁን 130 ሚሊዮን ነው። በሚቀጥሉት 25 ዓመታት 200 ሚሊዮን ይሆናል። እንዴት በ2 ሚሊዮን ማህበረሰብ ጥቅም የ200 ሚሊዮን ህዝብ ጥቅም ይዘጋል? ፌር አይደለም። የኢትዮጵያን አንድነት እናጠናክራለን። የኢትዮጵያን ጠላቶች እንደ ጸጉር ቅማል አንድ በአንድ እናራግፋለን።
የቅማልናችሁና እናራግፋችኋለን ገለጻ የጄኖሳይድ ወይም የዘር ማጥፋት ጥሪ የመጨረሻ ደወል ይመስላል። ከዚያ በፊት ያለው መሰረት እኛ ከናንተ የበዛነን የሚለው ንግግር ነው። ሂትለርም ሆነ የሁቱ ጽንፈኞች በጀርመንና ሩዋንዳ ያደረጉት ይህንኑ ነው። እኛ ብዙ ነን፣ እነዚህ ጥቂቶች ከኛ ጋር መኖር የለባቸውም ብለው በሚሊዮኖች ላይ ጄኖሳይድ ፈጽመዋል። ነገ በኔ የሚል የትኛውም ማህበረሰብ እንዲህ ያሉ ንግግሮችን ማውገዝ፣ ለጥሪዎቻቸውም አለመተባበር የቤት ስራው መሆን አለበት። ዘመንና እድል ለስልጣን ያበቃቸው ስልጣናቸውንም ለመሰል የጄኖሳይድ ተግባራት የተጠቀሙ መሪዎችና ፖለቲከኞች መጨረሻቸው ሞትና ስቅላት፣ አነስ ካለ የዕድሜ ልክ እስራት ነው። ናዚዎች መሪዎቻቸው ራሳቸውን ሲገድሉ ሌሎቹ ሚኒስትሮችና ከፍተኛ ባለስልጣናት እየታነቁ ተሰቅለዋል። የካሜር ሩዥ ሰዎች የአገሪቱን አንድ የህብረተሰብ ክፍል የውስጥ ተስቦ እያሉ ቆይተው እና ራዳቮን ካራዲች የቦስኒያ ሙስሊሞችን መሰረታዊ በሽታዎች እያሉ እልቂት አስፈጽመው በጄኖሳይድ ችሎት ቆመዋል። የሩዋንዳ ጄኖሳይድ ወንጀለኞች ባሩሻና ኪጋሊ ችሎቶች ተቀጠው እስካሁን በእስር ቤት እየማቀቁ 31 ዓመት አለፋቸው። በዚያው በእስር ቤት እስኪሞቱ እየተጠበቁ ነው። የኢትዮጵያ ተረኞች ወደ መሰቀያውና ወደ መዳኛው አደባባይ እስኪመጡ ድረስ ግን ተጨማሪ እንዳይሆን ነገ በኔ ማለት ይበጃል። የህወሓት አመራር ራሱን ቀውስ ውስጥ ከቶ የትግራይን ህዝብ የኦህዴድ ብልጽግና መቀለጃ ካደረገውና ለአንድ ወንበር ሲል የሚያደርገውን ትርምስ የ4 ኪሎ ደጅ መጥኛም ካደረገው ሰነባብቷል። የትግራይ ህዝብ የሞተለትንና የታገለለትን ራስን የማስተዳደር ስልጣን ለቤተ መንግስቱ እንዲሰጥ ያደረገው ህወሓት ሽመልስ አብዲሳና አብይ አህመድ የተባሉ የቀድሞ ተላላኪዎቹ እጣፈንታውን እንዲወስኑለት የትግራይን ህዝብ የገደሉና ያፈናቀሉ ሰዎችን ዳኛ እንዲሆኑበት አድርጎ የአብይ አህመድን የትርምስ ኳሶች መቀሌ ላይ ሲጫወት ከርሟል። በእርግጥ አብይ አህመድ በሚመሯቸው ክልሎችና የፌዴራል መስሪያ ቤቶች ውስጥ ቢሆን ኖሮ እንዲህ ያለ የፖለቲካ ልዩነት ለመገዳደልና ለመገደል ከበቂ በላይ ለመሆናቸው ሰኔ 15 2011 የተፈጸሙት ግድያዎች መሆኑ የነ ግርማ የሺጥላ ወጥቶ መቅረት እማኝ ናቸው። የአብይ አህመድ ደም የማፍሰሱ ቃቤ የህወሓትን አመራር እንዳልጎበኘው ማረጋገጫው እስካሁን በነበሩት ጊዜያዊ መንግስቶች ውስጥ መገዳደል አለመከሰቱ ነው የሚል አስተያየት ያላቸው ሰዎች ይህ ግን ድርጅቱ አሁንም ከገባበት አረንቋ ለመውጣት ትክክለኛ መንገድ ላይ ነው ማለት አይደለም የሚለውን ይናገራሉ። በ2012 ጳጉሜ በተካሄደ የትግራይ ክልል ምርጫ የተቋቋመው መንግስት አብይ አህመድ ፈርሷል ባሉት የፕሪቶሪያ ስምምነት ፈርሷል። ጠቅላይ ሚኒስትሩ የፕሪቶሪያ ስምምነት መፍረሱን ካወጁ የቆዩና ይህንንም በተግባር ያረጋገጡ ቢሆንም የቀራቸው ይፋዊ ጦርነት ማወጅ ነበር። የድሮን ጥቃት፣ የነዳጅና የሸቀጥ ዕቀባ፣ የደሞዝ ክልከላ፣ የአውሮፕላን በረራ ክልከላ ሲያደርጉ የከረሙት ጠቅላይ ሚኒስትር አብይ ዋናውን የሰላም ስምምነቱን ፈራሚ ህወሓትንም ሰርዘውታል። አመራሮቹን በማነጋገር ችግር እንዲፈቱ ለጠየቋቸው ዲፕሎማቶችና ጊዜያዊ መንግስቱን ለሚመሩ የሥራ ኃላፊዎችም የሰጡት ምላሽ አላደርገውም የሚል ነው። ዘኢኮኖሚስት ስለ ጉዳዩ ባስነበበው ዘገባ አብይ አህመድ ከህወሓት አመራሮች ጋር እንዲነጋገሩ ለማድረግ የአፍሪካ ህብረት ሲጠይቅ አርፈ ተቀመጥ ሲሉ ምላሽ ሰጥተዋል ብሏል። የጊዜያዊ መንግስቱ ምክትል ፕሬዚዳንት የህወሓት ምክትል ሊቀመንበር ስለሆኑ ብቻ ወደ አዲስ አበባ በሄዱ ጊዜ አላነጋገረውም ብለው መመለሳቸውም መዘገቡ አይዘነጋም። ከህወሓት አመራሮች ጋር ፊት ለፊት አልገናኝም፣ አልነጋገርም የሚሉት ጠቅላይ ሚኒስትር አብይ የራሴ ነው በሚሉት ጊዜያዊ መንግስቱም ላይ አያሌ ክፋቶችንና ሴራዎችን ሲያደርጉ ከርመዋል። ፕሬዚዳንቱ ታደሰ ወረደ ይህንን ሲገልጹት እሳቸው የፌዴራል መንግስት የሚሉት የኦህዴድ ብልጽግና አገዛዝ አልደገፈኝም፣ አሁንም በሱ እምነት የለኝም በሚል ነው። ይህች የአብይ አህመድ ሴራ በትክክል ሰርታለች። ህወሓትም ወደ ጠቅላይ ሚኒስትሩ ወጥመድ ሰተት ብሎ ገብቷል። ከአንድ ዓመት በፊት ህወሓትን በምርጫ ቦርድ ሰርዘው ፈረንጆችን በሸራተን አዲስ ጠርተው ለጄኔራል ታደሰ ወረደ 8 ነጥቦችን የያዘ የቤት ሥራ ሰጥተው ወደ ትግራይ ሲልኩ የነገሩ ፍጻሜ ጀምሮ እንደነበር ብዙዎች ይናገሩ ነበር። ጠቅላይ ሚኒስትሩ የትግራይን ህዝብ በኢሜል አስመረጥሁት ብለው ህወሓትም አልተሳተፈም አስብለው በሳቸውና በኢሜል መራጮቻቸው አማካኝነት ጄኔራል ታደሰ የክልሉ ጊዜያዊ መንግስትን እንዲመራ መደብኩት ሲሉ ተራ ጨዋታ እየተጫወቱ እንዳልነበር ለጦርነትና እንደገና ለመግደል ለመዘጋጀት የሚያስችላቸውን ጊዜና ሰበብ ለማግኘት ብለው እንዳደረጉት የሚናገሩ ሰዎችን በወቅቱ ያልሰማቸው የህወሓት አመራር የትንፍጭው ዱቄቱን አምጩ በሚለው ብሂል አብይ የሾመው እኛ የሰጠነውን ነው በማለት አልፎት ነበር። ከአንድ ዓመት በኋላ ደግሞ ጄኔራል ታደሰ ስልጣኑ ሊራዘምለት አይገባም ብሎ ተከስቷል። ያኔ ጄኔራሉን አብይ በብቸኝነት ሲሾሙና እናንተን እንደሌላችሁ ሲያደርጓችሁ የት ነበራችሁ የሚለውን ጥያቄ ህወሓቶች አልመለሱትም እንለፈው። ጄኔራል ታደሰ የትግራይን ጊዜያዊ መንግስት የመሩት በአብይ አህመድ ምርጫ ሳይሆን በህወሓት አቅራቢ ከሆነ ድርጅቱ ባለፈው አንድ ዓመት ምን ሲሰራ ከረመ? ምን አብሯቸው ሰራ?
ከጀነራል ታደሰ ጋር ለመተባበርና የትግራይን ፖለቲካዊ አንድነት ለመጠገን የሚያስችል ተግባርስ ፈጸመ ወይስ በጀነራል ታደሰም ላይ ሲያሴር ከረመ? እነዚህን ጥያቄዎች እንደ መነሻ እንያዝና ህወሓት መፍትሄ ነው ብሎ ባቀረበው ነገር ላይ እናተኩር። የህወሓት ማዕከላዊ ኮሚቴ ወሰነው የተባለውና መፍትሄ ብሎ ያቀረበው ነገር የጀነራል ታደሰ ወረደን ስልጣን አብቅቷል። አብይ አህመድ የፕሪቶሪያን ስምምነት አፍርሶታል። ስለዚህ ወደ ቅድመ ፕሪቶሪያ እንመለስና ያኔ ያቋቋምነው ምክር ቤት እንደገና ወደ ስልጣን እንዲመጣ እናድርግ የሚል መሆኑ በአደባባይ የተነገረ ነገር ነው። በእርግጥ አብይ አህመድ የሰላም ስምምነቱ እንዳበቃለትና ትግራይ ውስጥ ያለ ሰው ስለ ሰላም ስምምነቱ ማውራት እንኳን እንደማይችል ከተናገሩ ቢያንስ 8 ወር አልፏቸዋል። ስምምነቱን የፈረሙት ጌታቸው ረዳና ጻድቃን ገብረትንሳኤ ከኔ ጋር ናቸው። የተፈራረሙት እያሉ ያልተሳተፉበት ሰዎች ስለ ውሉ ማውራት አይችሉም ብለዋል። ከዚያም ባለፈ ጠቅላይ ሚኒስትሩ ወደ ትግራይ ክልል በጀት እንደማይሄድ፣ ሸቀጥና ደሞዝም እንደማይሰጥ፣ ሌላው ቀርቶ የክልሉ ህዝብ ሊጠቀም ይችላል በሚል ቱሪስትም እንዳይሄድ፣ በባንክም ውስጥ ያስቀመጠውን ገንዘብ ህዝቡ እንዳይጠቀም አድርገው ከልክለዋል። በትግራይና በአዲስ አበባ መካከል ብቸኛ የመገናኛ ድልድይ ሆነው የቀጠሉት ጀነራል ታደሰ ወረደ ቢሆኑም በእሳቸውም ላይ ሲያሴርባቸው የቆየው የኦህዴድ ብልጽግና የሰላም ስምምነቱ እንዲያበቃለት አድርጎታል። ለህወሓት አመራር የሚቀርበው ጥያቄ መፍትሄ ይሆናል ያላችሁትና ፕሪቶሪያ ሄዳችሁ ያፈረሳችሁትን መንግስት መልሶ የማቋቋም ጉዳይ በጀነራል ታደሰ ፕሬዝዳንትነት ትግራይ ያላስመለሰውን ጥያቄ ማስመለስ ይችላሉ የሚለው ነው። ጀነራል ታደሰ የመሩት ጊዜያዊ መንግስት እንደተባለው ለትግራይ 1 ሊትር ነዳጅ የአንድ ሰራተኛ ደሞዝም ማምጣት ካልቻለ የእናንተ መፍትሄ የትግራይን ህዝብ ነዳጅም መንግስታዊ አገልግሎትም የመምህርም የሐኪምም ደሞዝ እንዲሁም የጤና ተቋማትና የትምህርት ቤት መሰረተ ልማትን እንዲሁም ወጪን ይሸፍናል ወይ? ለመሆኑ ግን ያ በ2012 የተካሄደው ምርጫ አብይ አህመድና መንጋ ደጋፊዎቻቸው ተንቀናል፣ ከመስከረም 30 በኋላ መንግስት የለም ብለው ምርጫ ተደርጎብናል እና መዋጋት አለብን እያሉ ጦርነት እንዲያውጁ ያደረጋቸው መሆኑን ራሳቸው ጠቅላይ ሚኒስትሩ መናገራቸው ተረሳ ወይ? ያንን መንግስት መልሶ ማቋቋም ማለት ጦርነትን መልሶ መጥራት አይሆንም ወይ? ደግሞስ ያ መንግስት ሲመሰረት የነበረ ክልላዊ ግዛትና ሰው አሁን አለ ወይ? ያልተጠቀምንበት የስልጣን ዘመን አለ ብሎ ወደኋላ መመለስስ ምን የሚሉት ነገር ነው? እነዚህ ጥያቄዎች በዝርዝር መብራራት አለባቸው። የትግራይ ህዝብ ተደጋጋሚ ጥያቄ እንደ ኢትዮጵያዊ እንታይ፣ ወደ ፌዴሬሽኑ እንመለስ፣ የተፈናቀልንም እንመለስ፣ ነዳጅና ደሞዝም አንከልከል የሚል ቢሆንም እነ አብይ አህመድና ብርሃኑ ጁላ እንዲሁም እነ አዳነች አበቤ ደጋግመው የሚለምኑትና የሚጠይቁት ለምን አትገነጠልም እያሉ ነው። ጀነራል ታደሰ ያሳለፉት 1 ዓመት ትግራይን ከአዲስ አበባ መንግስት ጋር መልሶ ለማገናኘት ምን ተሰራበት? ለመሆኑ ግን ህወሓትስ ራሴ መርጫቸው ነው ከሚላቸው ከጀኔራሉ ጋር ያልተግባባ ለ50 ዓመት ለሚጠጋ ጊዜ በክፉም በደጉም ዘመን አብረውት ከኖሩት ከሳቸው ጋር ያልተስማማ ከማን ጋር አብሮ ሊሰራና ሊስማማ ይችላል? አቶ ገዱ አንዳርጋቸው የጠቅላይ ሚኒስትሩን ቃል ተውሰው በቅርቡ ሲናገሩ እንደተደመጡት አብይ አህመድ ትግራይን ማድቀቅ እቅዳቸውና ተልእኳቸው ነው። አሁናዊውን ቀውስ ከዚህ አንጻር እንዴት እንደሚጠቀሙበት በአደባባይ የተናገሩት በጌታቸው ረዳ በኩል ነው። አማካሪያቸውን ያሰማሩት አብይ አህመድ የህወሓት ማዕከላዊ ኮሚቴ አባሉን አዲስ ዓለም ባሌማን ጠቅሰው በጻፉት ጽሑፍ አሁናዊ ሁኔታው ተግባራዊ የሚሆን ከሆነ ትግራይ